እግዚአብሔር የተባረከ ይሁን። እንደምን ሰነበታችሁ? ሁሉ ሰላም ነው አይደል? ጌታ ይባረክ። የጀመርነው ትምህርት አለ ሮሜ ምዕራፍ 5 ላይ እናወጣለን። እኔ ሰሞኑን ይህንን በክርስቶስ የተደረገልንን ነገር እያሰብኩኝ በጣም የሚገርማችሁ ነገር ምን ያህል ገብቶናል የሚለው ምን ያህል እየተባረክንበትና ዕውቅና እየሰጠነው የሚለው ነገር በጣም ያሳስበኛል። ለምን ክርስትናን እንዳያያዙ ነው። አንዳንዶቻችን አጥብቀን እንይዘዋለን፣ አንዳንዶቻችን አዝረክርከን እንይዘዋለን። ግን የተከፈለልን ዋጋ ምን ያህል በገባን ቁጥር ለእግዚአብሔር ለክርስቶስ የምንሰጠው ቫልዩ በእውነት አስገራሚ ነው የሚሆነው ብዬ አምናለሁኝ። እና ይሄንን እያሰብኩኝ አንድ ቃል ወደ ልቤ ይመጣ ነበረ። እስራኤል ይህንን መዳን የሚባለውን በእግዚአብሔር ቸርነትና ምሕረት የዳነችበትን የእግዚአብሔር ሕዝብ ተብላ የተቆጠረችበትን ነገር እንደምንም ጥላው ለእግዚአብሔር ጀርባዋን ሰጥታ ጣዖት አምላኪ ሆና እግዚአብሔር ደስ ባልተሰኘበት ሰዓት ላይ ወደ ኋላ መልሶ ከየት እንደተገናኙ ማን እንደነበረች ሲያስታውሳት ሕዝቅኤል ምዕራፍ 16 ላይ ያለውን ቃል አነባለሁ። በጣም የሚገርማችሁ ከኛ ሕይወት ጋር የተያያዘ ነው። በቀደም እንደነገርኳችሁ የተራበ ሰው ነው መጥገብን ቫልዩ የሚያደርገው። የታመመ ሰው ነው ጤናን ቫልዩ የሚያደርገው። ሰውነን እንረሳዋለን። እዚህ አገር መተን የረሳናቸው ብዙ ነገሮች አሉ። ትላንትና እዛኛው አገር እዛኛው ቤታችን ላይ የኖርነው ኑሮ ምንም የማይመስለን ከጨረቃ ላይ የወረድን እስኪመስለን ድረስ ፕራውድ የምናደርግ ሰዎች አለን እዚህ መተን። በጣም የሚገርመው ነገር ግን የት ነበረን? እግዚአብሔር ምን አይነት ባህል አለው መሰላችሁ? የሆነ ፕራውድ ስናደርግ የሆነ ነገር ሲገጥመን ያመጣና ያሳየናል። ያንን ቦታ ከየት እንደተገናኘን፣ ማን እንደነበርን፣ ምን እንደሆነ እሱ እንዳለበት በሕይወታችን ላይ ዕውቅና እንድንሰጠው እንዲህ አይነት አሰራር አለው በግለሰቦችም በአገርም ደረጃ። የሚገርማችሁ ነገር እና ቀስ ሲልና አንዱ በሐሳብ ነው በንግግር ነው የሚናገራት፣ በንግግር ይናገራል። ሌላው ደግሞ በተግባር ነው። ወደቡ ላይ ሆነን ስንኮራ ከወደቡ ጎተት ያደረግና ወደ ወጀቡ ውስጥ ያመጣናል። ወጀቡ ውስጥ ያመጣና ወጀቡ ላይ ኃይለኛ መፈራገጥ ስናሳይ ኦኬ አሁን ተምርሃል፣ አባብላታለሁ ይሌለ እግዚአብሔር ቃል፣ ወደ ምድረ በዳ ወስዳታለሁ፣ ለልቧም እናገራለሁ ይላል። ምንድነው ይሄ ሁሉ የእግዚአብሔር ትግል ስትሉ? ለሱ እንድንሆን ነው፣ ሌላ አይደለም፣ ክፋት አይደለም። ለሱ ሆነን እንድንቀር፣ ድነን እንድንቀር፣ ዘላለምን እንድናገኝ፣ ዘላለም የተከፈለበት ዋጋ ከባድ እንደሆነ እግዚአብሔር ስለሚያውቅና እንደው ይሄንን ነገር ላንበብና ከዛ በኋላ ወደ ምዕራፍ 5 ሮሜ ምዕራፍ 5 ላይ እንሄዳለን። እንደዚህ ይላል። በአዲሱ መደበኛ ትርጉም ነው ማነበው። የሰው ልጅ ሆይ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ለእስራኤል አስጸያፊ ተግባሯን ፊት ለፊት ንገራት። የተደረገላት ነበር፣ ረሳች፣ ጀርባዋን ለእግዚአብሔር ሰጣ። ከዛ እግዚአብሔር ወደ ማስታወስ ያመጣታል። እዚህ ነው የተገናኘ ነው ይላታል። እንዲህም በል ጌታ እግዚአብሔር ኢየሩሳሌምን እንዲህ ይላታል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ እናትሽ ቄጣዊ ነበሩ። ምንም አልነበርሽም እዛ ጣዖት አምልኮ። በጣም እዛ የነበሩበት ኡር ከለዳውያን እስራኤላውያኖች መገኛቸው ጣዖት አምልኮ ውስጥ የነበሩ ሰዎች ነው። ዝቅጥ ያለ ምን ውስጥ እግዚአብሔር ጋር የተጣሉበት ሊገናኙ የማይችሉበት ቦታ ላይ ነው ያለው። የነበረችበትን ስታተስ ነው የሚነግራት። አባትሽ አሞራዊ ነው፣ እናትሽ ከፈለቄጣዊ ናት። እልም ያልሽ አሕዛብ ነሽ፣ ከቃል ኪዳን ውጪ ከምሕረት ውጪ ነሽ ይላታል። ከዛ ቁጥር 4 ላይ በተወለድሽበት ቀን እትብትሽ አልተቆረጠም። ተመልከቱ፣ እትብትሽ አልተቆረጠም። ማንም ኬር የሚያደርግልሽ አጠገብሽ የለም። ንጹህ እንድትሆኚ በውሃ አልታጠብሽም። ከነ ቆሻሻሽ ከነ ደምሽ ነሽ። በሕፃንነቷ ነው የሚያስታውሳት። በጨው አልታሸሽም፣ በጨርቅ
አልተጠቀለልሽም፣ እርቃንሽ ነሽ ነው ያገኘውሽ። ቁጥር 5 በርህራሄ ዓይን ተመልክቶሽ ወይም አዝኖልሽ ከነዚህ አንዱ እንኳን ያደረገልሽ ሰው አልነበረ። ማንም ሰው ከትብትሽ ከደምሽ ከማንነትሽ ሊያወጣሻል። ራቁትሽን ተጥለሽ ነበር። አንቺም ራስሽን ማዳን አትችይም፣ ሌላውም ራርቶ አያድንሽም ነው እያላት ያለው። በተወለድሽበት ተንቀሽ ስለነበረ ሜዳ ላይ ተጥለሻል። ስትታይ የተናቅሽ ነሽ፣ ሞገስ የለሽም፣ ተቀባይነት የለሽ፣ ማንም አይወድሽም፣ የተጣልሽ ነሽ። ራቁትሽን ከነደምሽ ተጥለሽ ነበርሽ። እኔም በዚያ ሳልፍ በደምሽ ውስጥ ወዲህ ወዲያ ስትንፈራገጭ፣ ስትውተረተር፣ ለመዳን ስትሞክር፣ ግራ ተጋብታ ብቻዋን ሆና አየውሽ። በደምሽም ውስጥ ተኝተሽ ሳለሽ በሕይወት ኑሪ አልኩሽ። ይሄ ነው በሕይወታችን የተፈጸመው። እኛም ራሳችንን ማዳን አንችልም፣ ሌላውም ሊያድነን አንችልም። በቃ ከእግዚአብሔር ርቀን ጠላቶች የነበርን ሰዎች፣ ጸባችን የከረረ፣ ፍርድ የመጣበት ባለፈው ሳምንት የተማርነው አይደለም? ፍርድ የነበረብን ቁጣ፣ እግዚአብሔር የተቆጣን፣ የእግዚአብሔር ቁጣ ፍርድ ደግሞ የዘላለም ገሃነም እንደነበረ፣ ከእግዚአብሔር ጋር ጸበኞች ነበርን። የተወዳጀነው ከዓለምና ከሰይጣን ጋር ነበረ። እግዚአብሔር ግን ልጁን ልኮ እንታረቅ ብሎ ኢኒሼቲቭን ወስዶ በመካከል በእኛና በእነሱ መካከል ምን አደረገ? ሰላምን አደረገ። እግዚአብሔር አምላክ የተባረከ ይሁን። ባለፈው ሳምንት ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ባካችሁን እንደዚህ አይነት በጣም ወሳኝ የሆኑ ነገሮች ሲኖሩ ደጋግማችሁ ስሙት። ደጋግማችሁ ለምን ይታተም ውስጣችሁ፣ ማንነታችሁ ይግባችሁ። ጠላት በጎደለና በሞላ ሕይወታችሁን ከማመሰቃቀል ትድናላችሁ። ወገኖቼ በተከለከላችሁትና በተፈቀደላችሁ ሰላማችሁ አይቆምም። ይከልከልም ይፈቀድም ሲመጣም እየናቃችሁት የሚገባውን ክብር ለጌታ እየሰጠን እንሄዳለን። በእውነት ነው ምላችሁ፣ እያዝነው እንዳላይዝነው እንቆጥረዋለን። ለምን? የሚልቀውን ስናይ፣ የተገዛንበትን የዳንበትን እውነት፣ የተከፈለልን ዋጋ። ለምን? የክርስቲያን ቫልዩ ከፕሮፐርቲ እጅግ ልቆ ሄዷል። ወገኖቼ በፍጹም የእግዚአብሔር የመጨረሻው ስጦታ የመውደዱ ልክ ልጁን መስቀል ላይ ማዋሉ ነው። ከዛ በታች ያለው ነገር እግዚአብሔርን ማሳነስ ነው። የሰጠውን ስጦታ ማሳነስ ነው። ልካችን፣ ስታተሳችን፣ የተገኘንበት ማንነት ልጁ ነው። ዋጋችን ልጅ ከፍሎ ነው እኔን ልጅ ያደረገኝ። ሰው አምላክ ሰው ሆኗል እኔን ለማዳን። ክርስትና በዛ ልክ መታሰብ አለበት። ሃይማኖት አይደለም። የእግዚአብሔር ቤተሰቦች ክርስትና እግዚአብሔር እኛ በነፃ እናገኘው እንጂ በነፃ እንጽደቅ እንጂ ጽድቁን ይስጠን እንጂ የተከፈለልንና የተደረገልን ነገር እግዚአብሔር አንድያ ልጁን ምን አድርጎበታል? ገሎበታል፣ ጨክኖበታል እኔን ለማዳን። በጅምላ አይደለም፣ ኢንዲቪጁዋሊ በግል ደረጃ ያውቀናል፣ ይወደናል። ክርስትና ይህንን ነው የሚያመለክተው። የእግዚአብሔር ቤተሰቦች ሰላም ተሰጥቶናል፣ ከእግዚአብሔር ጋር ታርቀናል፣ ጸድቀናል። መጽደቃችን ሰላምን አምጥቶልናል ብለን ተነጋግረናል ባለፈው ሳምንት። የመጀመሪያው የጽድቅ በረከቶች ብለን የተነጋገርነው አይደለም? የመጀመሪያው የእግዚአብሔር ቃል ሲናገር ገና ሲጀምር ሰላም፣ ሁሉ ከሰላም ነው የሚጀምረው። ሁሉ ከሰላም ነው የሚጀምረው። ሰላም ያደረጋችሁበት ቤት ነው መግባት የምትችሉት፣ መክረም የምትችሉት። ወገኖቼ እንደዚህ ይላል ምዕራፍ 5 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናልና በእግዚአብሔርም ተስፋ በክብርም ተስፋ እንመካለን። ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም መንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍረንም። ተመልከቱ፣ የመጀመሪያው ሰላም ነው። ከእግዚአብሔር ጋር ሰላም አድርገናል በመጽደቃችን። ጽድቃችን የኛ አይደለም፣ ተቀብለው ነው የጸደቅነው። ጽድቅ ባለፈው ሳምንት ጽድቅ ሪዋርድ አይደለም ብለናቸዋል።
ጽድቅ ሪተርን አይደለም ብለናል። ጽድቅ ደሞዝ አይደለም። ጽድቅ ችሮታ ነው፣ የተሰጠን ነገር ነው። እግዚአብሔር አምላክ የሆነ ጉብዝናችንን አክቲቪቲያችንን አድርጎ አይቶ አይደለም ያጸደቀን። ጽድቅን ነው አክቲቪቲ የተፈለገብን እንጂ አክቲቪቲያችንና የሆነ መንፈሳዊ ዝንባሌያችን አይደለም ያስመረጠን። ያስመረጠን ኃጢአተኞች መሆናችን ነው። እንድንድን የተፈለገው በሞት በሽታ ስለተያዝን ነው። ያ በሽታ ደግሞ ምንድነው? ኃጢአት ነው። ወገኖቼ የዳንበት ሌሎች ያልዳኑበት ምክንያት እኛ የመንፈሳዊ ዝንባሌ ስላለን ወይንም ከመጣን በኋላ እግዚአብሔር ቤት ውስጥ በጣም ጥሩ ሰዎች እንደምንሆን እግዚአብሔር ገብቶት አይደለም። ኖ እንደውም መጽሐፍ ቅዱስ የሚያስረዳን በሽተኞች፣ ኃጢአተኞች፣ ደካሞች እማንችል ስለሆንን ነው። አይገርማችሁም? እንደውም መጽሐፍ ቅዱስ የሚናገረን በጣም ኃጢአተኛ። ለዚህ ነው ኤፌሶን ምዕራፍ 1 ያለንበትን ይነግረናል። ምዕራፍ 2 የነበርንበትን ይነግረናል። ምዕራፍ 3 በኋላ ደግሞ የምንሆነውን ይነግረናል። ስለዚህ እግዚአብሔር ቤተሰቦች የጸጋ ማነው የተሰጠን ጽድቅ እንዲሁ የተሰጠን ነው። ያ የተሰጠን ጽድቅ በእግዚአብሔር ምሕረት ክርስቶስ ኢየሱስ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ጸጋ ጎድሏቸዋል። እንዲያው በክርስቶስ በኩል ግን ምን ይላሉ? ይጸድቃሉ። እንዲያው በነፃ በእግዚአብሔር ችሮታ ጸድቀናል። ያ የጸደቅነው ጽድቅ ሰላምን አምጥቶልናል፣ ከእግዚአብሔር ጋር ታርቀናል ነው የመጀመሪያው ቤኔፊት። የጽድቅ በረከት ሰላም ሆነናል ከእግዚአብሔር ጋር፣ ከቁጣው ድነናል፣ እግዚአብሔር ተቀብሎናል። ስለዚህ ሁለተኛውን ጳውሎስ ይናገራል። ሁለተኛው ደግሞ ምንድነው የሚለው? የሚገርማችሁ ቁጥር 2 ላይ እንደዚህ ይላል፣ በእርሱም ደግሞ ወደ ቆምንበት ወደዚያ ጸጋ በእምነት መግባት አግኝተናል። በማ? በክርስቶስ። ተመልከቱ፣ ሰላሙ ጸድቆ የመጣው በማን ነው? በክርስቶስ። ይህንም በደንብ አስምሩበት። በራሳችን አይደለም፣ በክርስቶስ። ሰላሙ የተገኘው በማን ነው? በክርስቶስ። አሁንስ መግባት የመጣው በማን ነው? በክርስቶስ። በዙፋኑ ሲል የመቆም መብት ያገኘነው በማን ነው? በክርስቶስ። እግዚአብሔር የሚያቀን በማን ነው? በክርስቶስ። ደህንነት የተከፈለው በማን ነው? በክርስቶስ። ተመልከቱ፣ ለዚህ ነው ጸድቀናል ብለን ድፍረት ቀና ብለን የምንሄድበት ምክንያት የሱ ጽድቅ ለኛ ስለተደረገልን ነው፣ ሌላ አይደለም። የእግዚአብሔር ቤተሰቦች፣ ስለዚህ እዚህ ቦታ ላይ በጣም የሚገርማችሁ ነገር እንደዚህ የሚል ነገር እናነባለን። በእርሱ ደግሞ ወደ ቆምንበት ወደዚያ ጸጋ በእምነት መግባትን አግኝተናል። በምን? በጸጋ። ወዴት? ሰላም ፈጥረናል። ከዛስ በኋላ ፊት ለፊት እሱን የማግኘት መብት ተሰጥቶናል። ስለ መብት ነው የሚያወራው። በምን? በክርስቶስ ጸጋ። አያችሁ፣ ሰላም መፍጠር ብቻ አይደለም። ኦኬ ሰላም ናችሁ፣ ከቁጣ ድናችኋል፣ በቃ ሌላ ነገር አስፈልግም አይደል? ያስፈልጋል። ምን? ግንኙነት፣ ሪሌሽንሺፕ፣ ኢንቲሜሲ ከማጋ ከእግዚአብሔር ጋር መግባት ሲል እግዚአብሔር ወዳለበት ቦታ ወደ መገኘቱ ወደ ጸጋው ዙፋን መቅረብ፣ ፊት ለፊት መሆን። በማ? በክርስቶስ። ክብር ለኢየሱስ ይሁን። ጳውሎስ የሚጽፈው ለሮማውያን ሰዎች ነው። ሮም ደግሞ ተደራሲያኖቹ ደግሞ ይህን ሲጽፍላቸው ወገኖቼ በዛ ዘመን ለነሱ በጣም ሚኒንግፉል ነው። ለምን ስትሉ ቄሳር የሚባል ዓለምን የሚያስተዳድር ሜዲትራኒያን አካባቢ በሙሉ የሚያስተዳድር በጊዜው ገዢ አለ እና በጣም ትልቅ ቅጥር ሰርተው ለብቻቸው ነው የሚኖሩት። የቄሳር ቤት ማለት ነው፣ ቤተ መንግስቱ ማለት ነው። ያ ፓላስ ማንም ሰው የሚገባበት አይደለም። ቅጥር አለ። በቅጥሩ ላይ ደግሞ ምንም ያካክሉ ጋርዶች አሉ። እነኛ ጋርዶች ማንም ሰው አልፋለው ቢል በማይክሮ ሰከንድ ወደ ሲኦል ይልኩታል። ለምን? ያገባት ፕሮቶኮል አለ። ተራው ህዝብ አይገባም፣ ይመኛል። እዛ ውስጥ በረከት አለ፣ ስልጣን አለ፣ እርኩሰቱ ሌላው ነገር አለ። ማንም ሰው ምንም ችግር ቢኖርበት ምንም ነገር ቢያገኘው ወደዛ የመግባት መብቱ የመድረስ መብት የለውም። ተለያይተዋል። ልዩነት አለ። የክብርና የውርደት ልዩነት አለ። ስለዚህ እዛ ቦታ ላይ
ቄሳር ጋር ለመግባት ልዩ ነገር ያስፈልጋል። አምባሳደር ተልኮ ያለው አስፈቅዶ በፕሮሰስ ነው የሚገባው። ከዛ በኋላ ነው የሚገባው፣ ያለዛ አይገባም። እዚህ ቦታ ላይ የሚናገረው ለሮማውያን ይሄንን ነው። መሰላም ብቻ አይደለም ያገኛችሁት፣ መግባት ተሰጥቷችኋል እያለ ይናገራል። እግዚአብሔር ቤተሰቦች መግባት እዚህ ቦታ ላይ በምንድን ነው ይላል? በጸጋ ነው ይላል። ተመልከቱ፣ ጸጋን አዲስ ኪዳን በክርስቶስ የተደረገልንን ሁሉን ፓኬጅ ነው፣ ሁሉን ባለጠግነት ያሳያል። ሁሉን በክርስቶስ የተደረገልን ባለጠግነት ከእግዚአብሔር ዘንድ ሰማያዊ በረከቶች በሙሉ በጸጋ ነው ምን የሚሉት የተጠቀለሉት፣ በእግዚአብሔር ጸጋ ነው የሚሰጡት። እዚህ ቦታ ላይ ጸጋን እንደየአግባቡ በሚገርም ሁኔታ ስንድን የእግዚአብሔርን ጸጋ በምህረት ውስጥ እንመለከታለን። የእግዚአብሔር ጸጋ በምን ተገልጦ ማለት ነው? በምህረት ተገልጦ እናየዋለን። እዚህ ቦታ ላይ ግን ለግንኙነት በጸጋው ሲል ሞገስ እናገኛለን። ተቀባይነት ማግኘት፣ በእግዚአብሔር ፊት የመቆም ተቀባይነት የማግኘት ሞገስን ያገኘ ተቀባይነት ማግኘትን። ሞገስ ማለት ተቀባይነት ማግኘት ማለት ነው። በዛ ሰውዬ ፊት በልቡ በሱ ፊት ለመቆም ለመናገር ቅቡልነትን ማግኘት ማለት ነው። ስለዚህ ጸጋ ተመልከቱ፣ ጸጋ ስንድን ያስፈልገናል። እምንድንበት የእግዚአብሔር ምህረት ነው። በጸጋው ምህረት አግኝተናል። ከዛ በኋላ ደግሞ በእግዚአብሔር ፊት ዳንን፣ ጸደቅን፣ በምህረቱ ጸጋ ጸደቅን። እንደገና ደግሞ በሞገሱ ጸጋ በእግዚአብሔር ፊት እንቆማለን። በተቀባይነት ማለት ነው። ጸጋ እምንድንበት ነው። ጸጋ እምንኖርበት ነው። ጸጋ ደግሞ ተስፋችንን እምንወርስበት ነው። ተመልከቱ፣ የእግዚአብሔር ጸጋ እንደ ምህረት ከደህንነት ጋር ይገናኛል። የእግዚአብሔር ጸጋ እንደ ሞገስ ወገኖቼ ከእግዚአብሔር ጋር ግንኙነትን በእግዚአብሔር ፊት ተቀባይነትን ለማግኘት ከሞገስ ጋር ይገናኛል። እንደገና ኃጢአትን የምናሸንፍበት ደግሞ ጸጋ ምን ይሆናል? በኃይል የእግዚአብሔር ኃይል እንደ እግዚአብሔር ኃይል ተገልጦ እናየዋለን። ኃጢአተኝነትን ምንድንበትን የእግዚአብሔር ጸጋ ምን ብሏል ይላል ቲቶ ላይ ተገልጿልና። ከምን? ኃጢአተኝነትና ዓለማዊ ምኞትን የምንክድበት። ወገኖቼ የተሰጠን ጸጋ ማንም ጸጋ አለኝ የሚል ከሆነ ኃጢአትን አይደለም የሚለማመደው፣ ኃጢአትን ሪጀክት የሚያደርግ የእግዚአብሔር ስብዕና በላዩ ላይ ይመጣል። ሃሌሉያ! እምቢ የሚል የሚያስክድ የሚያሸንፍ ወገኖቼ ሌባ ከሆነ ሲድን ጸጋ ስለሚሰጠው መስረቅ ያቆማል። አመንዝራ ከሆነ ወገኖቼ ጸጋ ሲበዛለት ከአመንዝራ ያቆማል። የሚዋሽ ከሆነ ጸጋ ሲመጣ ኦቨርካም የሚያደርግበት ጸጋ ክርስትና ይህንን ዓለም ሲስተም የበላይ ሆኖ የሚገዛበትን የእግዚአብሔር አቅምና ጸጋ ይሰጠዋል። ጸጋ መዳኛችን መኖራችንና መኖሪያችንና መውረሻችን ነው። ጸጋ በሕይወት ከኩነኔ እስከ ክብር። ባለፈው ሳምንት መጽሐፍ ቅዱሳችን ሮሜ ኩነኔን ይናገራል፣ መጽደቅን ይናገራል፣ መቀደስን ይናገራል፣ መክበርን ይናገራል። ስለዚህ ከኩነኔ እስከ ክብር ድረስ ጸጋ ኢንቮልቭ ያደርጋል። የማ ጸጋ? የእግዚአብሔር ጸጋ ማለት ነው። ስለዚህ ጸጋው ወገኖቼ ኃጢአተኝነትን እንድንክድ ያደርገናል። በዚህ ጸጋ ይለናል ጳውሎስ ወደ እግዚአብሔር ፊት መቅረብ እንችላለን። ሃሌሉያ! ፊት ለፊት ያለ ማንም፣ ያለ አማላጅ፣ ያለ ፓስተሩ፣ ያለ ነቢዩ የእግዚአብሔር ቤተሰቦች እኩልነት። ስለዚህ እግዚአብሔርን ፊት ለፊት የማውራት መብት፣ ስለ መብት ነው የሚያወራው እዚህ ጋር። ስለ መብት እግዚአብሔርን የማናገር መብት፣ ወደ ዙፋኑ የመቅረብ መብት፣ ህልውና ውስጥ የመግባት መብት፣ ሞገስ፣ ተቀባይነት። ያ የእግዚአብሔር ግሎሪፋይ የሆነ ወገኖቼ ያ ቦታ ላይ ማንም ሰው መግባት ብቻውን አይችልም። በክርስቶስ የምንገባበት ሞገስን ግን እግዚአብሔር ምን አደረገን? ሰጠን። በምን ምክንያት? በመጽደቃችን ምክንያት። ሰው በክርስቶስ አምኖ ይጸድቃል። ጸድቆ ሰላም ከእግዚአብሔር ጋር ያደርጋል። ተያያዥነት አለ ወገኖቼ። ሰላም ስታደርጉ ነው ከሰው ጋር ፊት ለፊት መቆም የምትችሉት። መጀመሪያው ሰላም ነው። ቀጥሎ ደግሞ በእግዚአብሔር ፊት ግንኙነትን መፍጠር ነው። ፌሎሺፕ ማድረግ፣ ከሱ ጋር የጠለቀ ኢንቲሜሲ ከእግዚአብሔር ጋር የማድረግ መብት። እስከ ምኑ ድረስ? እስከ ጸጋው ዙፋን ስር መቅረብ መብት ሰጥቶናል። ምን? መጽደቅ። በማ? በክርስቶስ። ክብር ለኢየሱስ ይሁን።
ክብር ለኢየሱስ ይሁን። ስለዚህ ወገኖቼ በእግዚአብሔር ፊት ለፊት የመቆም መብት ተሰጥቶኛል። ግሎሪፋይ የሆነ እግዚአብሔር ዩኒቨርስን የሚያስተዳድረው አምላክ ፊት በክርስቶስ መቅረብ ሆኖልኛል። ለምን? እግዚአብሔር ሞገስን ስለሰጠኝ፣ ተቀባይነትን ስለሰጠኝ፣ በሱ ፊት የመቅረብ መብቱን ስለሰጠኝ፣ ስታተሴን እዛ ቦታ ላይ ስላደረገው። ክርስቲያን ማለት እግዚአብሔር ጋር ፊት ለፊት የማውራት፣ የመጠየቅ፣ የማምለክ፣ የማክበር መብት ማግኘት ማለት ነው ወገኖቼ። ሃይማኖት አይደለም። ኢየሱስ ያድናል። ሃሌሉያ። ስለዚህ እግዚአብሔር ጋር ጸጉር እያከክ አትሄድም። ሃሌሉያ። እያዘንክ እያጎነበስክ አትሄድም። በጸጋው በክርስቶስ ቀና ብለህ ትሄዳለህ። አባት ጋር እንደሚሄድ ሰው ነው የምትገባው። ሃሌሉያ። እንደ ሰራተኛ አትገባም። በአማላጅ አትገባም። በፊት ለፊት ማንም አያስፈልግም። በክርስቶስ መካከለኛ የሆነው ክርስቶስ ምን አድርጓል? አንተንና እግዚአብሔር ጠላት የነበራችሁትን አጨባብጧችኋል። አንድነት ፈጥራችኋል። ሰላም ሆናችኋል። ስለዚህ ሰላም የሆንክበት ቤት ሰላም ለአንተ ይሁን ብለህ ትገባለህ። ሃሌሉያ። ይህንን ያደረገው በጸጋው ነው። ሃሌሉያ። ይህንን ያደረገው በጸጋው ነው ወገኖቼ። በቤተ መንግስት ውስጥ ለመግባት የመጀመሪያው ላይሰንስ ፍቃድ የተሰጠው በልጅነት ነው። ይሄ ጸጋ መግባት፣ ወደ ዙፋኑ መግባት ወገኖቼ የአንድ ጊዜ አይደለም የሚናገረው፣ የየለቱ ነው፣ ፕሬዘንት ነው። የትኛውም ትውልድ በቆመበት ሰዓት፣ ባለበት ሰዓት ላይ እግዚአብሔር ጋር የመገኘት መብት ይዞ ነው የሚኖረው። 80 ዓመት ብትኖር፣ በ20 ዓመት ጌታን ብትቀበል፣ 60 ዓመት በጌታ ፊት በእግዚአብሔር ፊት የመግባት ላይሰንስ ተሰጥቶ የማይቀየር፣ የማይደበዝዝ፣ የማያረጅ። ሃሌሉያ። ትታወቃለህ፣ በሰማይ ትታወቃለህ፣ በአባት ዘንድ ትታወቃለህ አንተ። ሃሌሉያ። በደስታ ነው የሚቀበልህ። ግንኙነቱን የመሰረተው እሱ ነው፣ አንተ አይደለህም። እሱ ነው የሰጠህ። ስለዚህ ወንድሜ የምትገባበት ቦታ፣ በእግዚአብሔር ፊት የምትቆምበት ቦታ እየተሸማቀቅ አይደለም የምትቆመው፣ በሞገስ ነው የምትቆመው። ሞገስ ነው የተሰጠህ ያንተ። ይኸውላችሁ አንድ ነገር ልንገራችሁ። ሃይማኖት የሚያስረዳችሁ ስለ ጸሎታችሁ ነው፣ ስለ አክቲቪቲያችሁ፣ ስለ አገልግሎታችሁ ቸርነትና ትልቅነት ይነግራችኋል። አንተ ብዙ አትጸልይም፣ አንቺ ብዙ ትጸልያለሽ። አንተ ብዙ አታመልክም፣ አንቺ ብዙ ታመልካለሽ። ስለዚህ እግዚአብሔር ለሁለታችሁ ያለው አድሎና እይታ የተንሸዋረረ ይመስለናል። ኖ ኖ ኖ ኖ ኖ። አክቲቪቲ ያስፈልጋል። አዎ ማምለክ ያስፈልጋል 100%። እግዚአብሔርን ማከ ያ የፍቅር ምላሽ ነው፣ የመዳናችን ምላሽ ነው። ያን ለማድረግ ነው ወደ ጸጋው ዙፋን የምንቀርበው ወገኖች። ኃይል ለመቀበል፣ ብድራት ለመቀበል፣ እግዚአብሔር የሚመጥነውን ነገር እንድንቀበል ወደ ጸጋው ዙፋን መቅረብ አለብን። ያን ለመቀበል ነው የምንሄደው። ነገር ግን እግዚአብሔር አምላክ የሚቀበለን በክርስቶስ ነው እንጂ በአክቲቪቲያችን አይደለም። ለመግባት ይሄን ያህል ጸልይ አይልህም። ለመግባት ይሄን ያህል አገልግል አይልህም። ይሄን ያህል የሥራ ልምድ አይልህም። ለመግባት የሚያስፈልግህ ልጁ ኢየሱስ ክርስቶስ ብቻ ነው። ሃሌሉያ። ስለዚህ ዛሬ ጌታን የተቀበለ ሰው ዛሬ የመግባት መብት ላይሰንስ ተሰጥቶታል። ስለዚህ ደካማም ሆኜ እገባለሁኝ። ኃጢአት ውስጥ እንኳን በሆን ምህረትን ለመጠየቅ እገባለሁኝ። ለምን? ምህረት የማያባራ ምህረት ያለው እሱ ጋር ነው። ዙፋኑ ጋር ርህራሄ አለ። ዙፋኑ ጋር የማያባራ ይቅርታ አለ። ዙፋኑ ጋር መነሳት አለ። ለዚህ ነው ቤተ ክርስቲያን ኑ የምንላችሁ። ለዚህ ነው እግዚአብሔር አምላክ ይወዳችኋል የምንላችሁ። ለዚህ ነው መጣል የለም የምንላችሁ። ለዚህ ነው እግዚአብሔር ይሻላችኋል የምንላችሁ። ዓለም አኝካ ትጥላለች። ዛሬ ታከብራለች፣ ነገ ትጥላለች። ለዚህ ነው የማይለዋወጥ ባህሪ ማንነት ነው ያለን ብለን የዘመርነው። ሞቀታ አይደለም፣ እውነት ነው። እውነት ነው። እየደከመን ተንገዳግደን እሱ ጋር እንመጣለን፣ እሱ ብድግ አድርጎ ያነሳናል። ሃሌሉያ። እያዘንን በሰራነው ስተት እያዘንን እንመጣለን፣ ምህረት እንለምናለን። ከምህረቱ ከዙፋኑ ስር ምህረት ተቀበለን እንሄዳለን። ይሄ ነው ክርስትና የሚያስተምረው። ክርስትና ከጃጅመንት አይጀምርም፣ ከምህረት ነው የሚጀምረው። ክርስቶስ ላይ ፍርድ አልቋል። ያላመኑት ላይ ይፈረዳል ሌላ ጊዜ። እሱ ሌላ ትምህርት ነው የእግዚአብሔር ቤተሰቦች። ስለዚህ መግባት
እግዚአብሔር ምን እንደፈለገ ተመልከቱ። ግቡ ሲል ወጥተ ለመግባት ብቻ አይደለም፣ ለመቆየት መኖሪያ ለማድረግ ከእግዚአብሔር ጋር የማልቅ ፕሮሰስ ኢንቲሜሲ ውስጥ ለመግባት። ባለፈው ኳሊቲ ታይም ከእግዚአብሔር ጋር ብቻ ብያችኋለሁ። ይሄ መብት ነው የተሰጠን፣ ከእግዚአብሔር ጋር ብቻ ለማግኘት፣ ከሌሎች ወጥተን ከሌሎች ነገሮች ውጭ ሆነን እግዚአብሔር ጋር ብቻ የምንገባበትን መብት ሰጥቶናል። ክብር ለኢየሱስ ይሁን። ይሄ ነው መግባት፣ ሞገስ ነው፣ የጸጋው ሞገስ። እነኚህ ጸጋው የሰጠን መግባት የሚለውን ወገኖቼ 3 መሰረታዊ መብቶችን እንነጋገራለን። የመጀመሪያው ፖዚሽናል ነው። ልክ ስንድን ሰላም ስናገኝ እግዚአብሔር አምላክ ፖዚሽናሊ ምን ሰጥቶናል? ጸጋ ሰጥቶናል፣ ተቀባይነት ሰጥቶናል፣ ስልጣን ተሰጥቶናል። ይህንን የምናገኘው አንደኛ ዮሐንስ ላይ ተመልከቱ። አንደኛ ዮሐንስ ወንጌል ላይ እንደዚህ ብሎ ይናገራል። ለተቀበሉት ሁሉ ከዚህ ነው የጀመርነው። ስትወለድ የጀመርከው ከዚህ ነው። ማንነት ይሄ ነው። ስታተስህ ይሄ ነው። እግዚአብሔር የሚያይህ በዚህ መንገድ ነው። ክብር ለኢየሱስ ይሁን። እንዴት ደስ እንደሚል ጅኒ እኮ ወገኖች ጎዶሎ ሞላ ጎደለ እያለ እያሰቃየን ነው። በዚህ ዘመን እያበላለጠ ሰላም ማግኘት የምንችልበትን እውነት እዛ ጋር እንዲሆኗል፣ እዛ ጋር እንዲሆኗል ይሁን። እኛ ግን የውስጣችንን ሰላምና ረፍት መጠበቅ ያለብን እኛ ነን። ዓለማዊው አሕዛቡ ውጭ ያለው ሲሰቃይ አንተም አብረህ የምትሰቃይ ከሆነ የት ይምጣና ደህንነትን ያገኝ? ምንድነው ልዩነታችን? ነገር ሲበላሽ አብረን የምንሰቃይ ከሆነ ወገኖቼ፣ አብረን የምናማርር ከሆነ ምን ዋጋ አለው የምንል ከሆነ ሰላማችንን የምናጣ ከሆነ ምን አይተው ወደኛ ይምጡ? የቱ ጋር ነው የታረቅ ነው? የቱ ጋር ነው ሰላም ያለን? የቱ ጋር ነው ክርስቶስ ያሳርፋል የምንለው? ከወሬ ባሻገር ከንግግር ባሻገር ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው? ስልጣንን ሰጣቸው። እነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ ምን አላሉም? አልተወለዱም። በቃ አለቀ። የእግዚአብሔር ልጅ መሆን ተሰጠን። በማ በክርስቶስ ምን ሆነን? በእምነት በመጽደቃችን፣ በእምነት ክርስቶስን እንደ ግል አዳኛችን በመቀበላችን። ይሄ ወንጌል ነው። የእግዚአብሔር ቤተሰቦች ወንጌል ነው። ከአምልኮ በላይ ቸርች ከመሰብሰብ በላይ ወገኖቼ በእግዚአብሔር ቤት ዕድሜ ከመቁጠር በላይ ያለው እውነታ ምንድነው? ልጅ ሆነ ነው የምትጀምረው፣ ልጅ ሆነ ነው የምትጨርሰው። ኢየሱስ ያድናል። ከልጅነት በላይ ምንም ነገር የለም። ፓላስ ውስጥ ቤተ መንግስት ውስጥ አሰራር ሊኖር ይችላል፣ የሥራ ክፍፍል ሊኖር ይችላል። ልክ ነው። አገልጋዮቹ ባሉበት ቦታ ስልጣን ኦቶሪቲ ያላቸው በአገልጋዮች ልጅም ብትሆን በአገልጋዮቹ በኩል የምታደርገው የሥራ አመራርና ሥራ አለ። ያ በእግዚአብሔር ቤት ውስጥ አለ። ያንን እናከብራለን፣ አገልጋዮቻችን እናከብራለን። ለምን? እግዚአብሔር የደነገገው ኦርደር ስለሆነ። ነገር ግን የመግባት መብት የተሰጠው በፓስተሩ በኩል፣ በነቢዩ በኩል፣ በሐዋርያው በኩል ሳይሆን ብቻህን ነው። አንተ ሞገስ አግኝተሃል። አጠገባችሁ ላለው ሰው ጨብጡትና ብቻህን በእግዚአብሔር ፊት መብት ተሰጥቷል በሉት። አንተ ልጅ ነህ በሉት። ልጅ ከሆንክ ደግሞ ገቢ ነህ በሉት። ሃሌሉያ። ይህን ነው ጳውሎስ የሚለው። ሁለተኛ እንሂድ። ፖዚሽናል የሆነ ስልጣናዊ የሆነ ወገኖች በረከቶችን የሰጠንን 6 እና 7 ኤፌሶን ምዕራፍ 2 ቁጥር 6 እና 7 እንደዚህ ይላል። በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ተመልከቱ። በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ። ይህንን የሚያደርገው ለምንድን ነው? የጸጋው ባለጠግነት። ሃሌሉያ። ከኛ ኃጢአትና በደል በላይ የእግዚአብሔር ጸጋ ባለጠግነት በዛ። ስለበዛ ያን ጸጋ እግዚአብሔር፣ ያን ምሕረት እግዚአብሔር ያሳይ ዘንድ እግዚአብሔር አምላክ ምን አደረገ ይለናል? ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር ምን አለን? አስቀመጠን። እስቲ አስቀመጠን በሉ። ቤት በሰማያዊ ስፍራ ከማጋ ከክርስቶስ ጋር።
ሃሌሉያ። ያስቀመጠን ቦታ የት ነው? በሰማይ ስፍራ በእግዚአብሔር ቀኝ። መወደድ የሚያመለክትበት ወገኖቼ፣ መፈለግን የሚያመለክትበት ስልጣን የተሰጠን ቦታ እዛ ቦታ ነው። በማ በክርስቶስ በክርስቶስ። እግዚአብሔር አይናችንን ይክፈተው። አንዳንድ ጊዜ ከኛ ስልጣን ከኛ ማንነት ሰይጣን የኛን ማንነት የሚያውቅ ይመስለኛል። አይናችንን በኢየሱስ ስም መርቃቸዋለሁ። አይናችንን ይክፈተው። ለዚህ ዋጋ የሚመጥን ህይወትና ኑሮ እንድንኖር እግዚአብሔር አይናችንን ይክፈተው። በክርስቶስ በሰማያዊ ስፍራ ተቀምጫለሁ። ከክርስቶስ ጋር ተሰውሬ በአብ ቀኝ ነኝ ያለሁት። ያለሁበት ቦታ የማይነካ ቦታ ነው። የማይለካ ቦታ ነው። ያለሁበት ቦታ አስተማማኝ ቦታ ነው። ያለሁበት ቦታ የስልጣን ቦታ ነው። ያለሁበት ቦታ ክርስቶስ ኢየሱስ በጸጋው በአባቱ ቀኝ እንድቀመጥ ያደረገኝ ቦታ ነው። በእኔ አይደለም፣ በክርስቶስ። እግዚአብሔር ቤተሰቦች እንደዚህ ይላል። ሶስተኛው ጥቅስ ልስጣችሁ። ፖዚሽናሊ እኛም አንድ እንድንሆን ዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ራሱ ያለው፣ እነ ጳውሎስ አይደሉም፣ እነ ዮሐንስ አይደሉም፣ ራሱ ኢየሱስ ክርስቶስ ያለው ነው። ምዕራፍ 17 ቁጥር 22 እና 23 እኛም አንድ እንደሆንን አንድ የሆኑ ዘንድ ማን ነው የሚለው? እኛን። የመጨረሻው የክርስቶስ ጸሎት ላይ ነው። ወደ ጌተሰማኒ ከመስቀል በፊት የመጨረሻ ጸሎት ነው ይሄ ጸሎት። የሚገርማችሁ ነገር እንደዚህ ይላል፣ እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን። ማንና ማን አንድ እንደሆነ? አብና ወልድ አንድ እንደሆኑ እኔና እነርሱም አንድ እንድንሆን። ሃሌሉያ። አንድ ፍጹማን እንዲሆኑ ሁለት አይልም፣ አንድ። የሰጠኸኝን ክብር ምን ብያቸዋለሁ? ሰጥቻቸዋለሁ። ሃሌሉያ። የእግዚአብሔር ቤተሰቦች ይሄ ክብር ምድራዊ ክብር አይደለም። እኛ ለምን እንደሆነ ካቃላችሁ ምድራዊ ክብር ይውለ ዳይመንድ እጅህ ላይ እንዳለ ከገባህ የዓለም ሹመት ምን ይሆንብሃል? መዳብ ይሆንብሃል። ዳይመንድ እጁ ላይ ያለ ሰው ዳይመንድ እንደሆነ ካላወቀ በመዳብ ምን ይላል? ይሰቃያል። ለመዳብ ክብር ይሰጣል፣ ለመዳብ ቦታ ይሰጣል። ክርስቶስ ኢየሱስ ያለኝን ክብር የሰጠኸኝን ክብር ለነሱ ሰጥቻለሁ። እነሱን በኔ ስም በኔ አይን እንድታያቸው ፈልጋለሁ። ይሄ ጸሎት ነው፣ ቃል ኪዳን ነው። የእግዚአብሔር ቤተሰቦች ክርስትና ከየት እንደሚጀምር ይሁት ወገኖቼ፣ መምጣት ከዛ በኋላ ኢየሱስ ጌታ ነው ሃሌሉያ ምናምን ማለት አይደለም። ከዛ የላቀ ነው፣ መኖር ነው፣ ሆኖ መገኘት ነው። ወገኖቼ ከእግዚአብሔር ጋር ኢንቲሜሲ ነው። የተከፈተ በር ውስጥ ነን ያለ ነው። የእግዚአብሔር በር ላንተ አልተዘጋም። የእግዚአብሔር በር ላንተ ክፍት ነው፣ ሩቅ አይደለም። አለመጠቀምህ ነው። የእግዚአብሔር ቤተሰቦች አንድ ነገር ልንገራችሁ። የካውንቲያችሁ መብራት ኃይል መብራት ቤቱ ድረስ ገብቶ አስቦ አስገብተህ ስዊቹን ኦንና ኦፍ ማድረግ አቅቶህ በጨለማ የምትኖር ከሆነ ችግሩ አንተ ጋር ነው እንጂ ያለው ያስገባልህ ጋር አይደለም። ክርስትና የምንኖረው ባወቅነው መጠን ነው። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ የተለያዩ ናቸው። የስነ ልቦና ሰዎች ምን ብለው ይላሉ? ራስህን ወቅ። አንተ እንደዚህ አይነት ሰው ነህ። ራስህን የምታቅበት 10 መንገድ፣ ራስሽን የምታቅበት 8 መንገዶች። ያ ፕራውድ ነው የሚያደርገው፣ ምድር ላይ ነው የሚያበቃው። ውስጥ ፖቴንሻልህን አውጣ፣ ታለንትህን አውጣ፣ ለእንጀራ ይጠቅማል። ይሄ እውነትን ማወቅ ግን ወገኖቼ ከነገሮች በላይ ነው። አመለካከታችንን ይቀየራል፣ ኑሯችን ይቀየራል፣ ህይወታችን ይቀየራል። እጃችን ላይ የሚገቡ የትኛውንም ነገሮች ወገኖቼ የምናይበት መነጽር ከላይ ወደ ታች ይሆናል።
ከእግዚአብሔር ተነስተን ነው እነኚህን ነገሮች የምናየው እንጂ ከነኚህ ተነስተን እግዚአብሔርን አናይም። ወገኖቼ ፍጥረታዊ ሰዎች ከምድር ፕሮፐርቲ ተነስተው ነው እግዚአብሔርን የሚያዩት። አመለካከታቸው እንደዛ ነው። ሲሞላላቸው እግዚአብሔር የቀረበ ሃይማኖት ይህንን ነው የሚያስተምረው። ሃይማኖት ጥሩ ሲሆንልህ ስትኖር እግዚአብሔር ካንተ ጋር ነው ይልሃል። ያኔው ከሌለ ትጎድላለህ። በፍጹም ከኑሮ ጋር የተገናኘ አይደለም። እግዚአብሔርን ቅርብ ያደረገልን ክርስቶስ ነው። ሩቅ የሚያደርግብንም ክርስቶስን መካድ ነው። በቃ ሌላ ነገር የለውም ወገኖቼ። በክርስቶስ ሆነን ቀርበናል። ብንደክምም ቀርበን ነው ምንደክመው፣ ብንሳሳትም ቀርበን ነው ምንሳሳተው። ወገኖቼ ስንሳሳት ምንርቅ፣ እንደገና ደግሞ ስናስተካክል ምንቀርብበት ክርስትና የለንም። የማይለዋወጥ አምላክ ፖዚሽናሊ ሞገስ ሰጥቶን አቅርቦናል። ብንደክምም እዛው ቀርበን ነው፣ እዛው ነው ምንነሳው፣ እዛው ነው ምንስተካከለው፣ እዛው ነው ምንለወጠው። የእግዚአብሔር ቤተሰቦች አጋንንት በዚህ ነው ሰዎችን የሚጫወትባቸው። ጥሩ ሲጸልዩ ሃሌሉያ እግዚአብሔር ይወደኛል ይላሉ። ደግሞ ጸሎት ክርስትና አፕ ኤንድ ዳውን ነው። ክርስትና ደግሞ ባዶ ሲሆን ደግሞ አንዳንድ ጊዜ ጎዶልሱ እግዚአብሔር አሁን እንኳን እኔን የነሱን ቤት እየሰራ ነው የኔን ትቶ እያለን እግዚአብሔርን እንደ ተቆጪ ገዢ የምናየው ሰዋል። የእግዚአብሔር ቤተሰቦች በዙፋኑ ላይ ተቀምጦ ስናጠፋ ልጆቻችንን እየገደለ የሚያስቅር የሚያስብለን፣ ስናጠፋ የሆነ ነገር እያደረገ ቁጭ ብሎ ሰይፍ የያዘ ንጉሥ የለንም። እኔ እግዚአብሔርን የማመልከው ነገሬን ስለሚያበላሽ አይደለም። ያ ከሆነ ተሳስቻለሁ። እግዚአብሔርን የምንወደው የምናፈቅረው የምናመልከው ስለሚገባው ነው፣ ስለተጠራንለት ነው። በፍቅር ነው ምሰግድለት። ይኸውላችሁ ይሄ አመለካከት ካለን ወንድሞቻችን ላይ ከመፍረድ እናቆማለን፣ ከፍርድ እናቆማለን። ወገኖቼ ብዙ ጊዜ የምንፈርደው ለምን እንደሆነ ታውቃላችሁ? በአክቲቪቲያችን ላይ እንቆማለን። በችሎታችን፣ በአገልግሎታችን፣ በምንሰጠው የገንዘብ ብዛት እንቆማለን። ከዚህ የተነሳ ሌሎቹን የሆነ ቦታ ላይ ቆመን ሌሎቹን እንፈርጅባቸዋለን፣ ሌላው ላይ እንፈርዳለን። ወገኖቼ ይህንን እያልኩ ያለሁት መስተካከል አለ፣ አዎ። መዳን አለ፣ አዎ። መድነን ምን እናደርጋለን? ጽድቅ መስራት አለብን፣ ኃላፊነት ነው። ያንን የምናደርገው ግን ስለሚገለን አይደለም፣ እግዚአብሔርን ስለምንወደው ስለሚገባው የፍቅር ምላሽ ነው። ከሱ ጋር መኖር ለኔ ብልጽግና ነው፣ የተጠራውበት መብት ነው። መኖር፣ ጸጋ መለመን፣ አቅም መለመን፣ ከሱ ጋር መኖር፣ እሱን መፍራት የኔ የተጠራውበት ዓላማ ነው፣ ዘላለማዊ ዓላማ ነው። ከዛ አንጻር ነው ነገሮችን ማየት ያለብን። ክብር ለኢየሱስ ይሁን። እሱ የምህረት አምላክ ነው። እሱ የይቅርታ አባት ነው። መስተካከል አለብህ 100%። ጽድቅን መስራት አለብህ፣ ያንተ ግዴታ ነው። የመኖር ጸድቅ ያለው ካልክ የጽድቅ ፍሬ ይታይብሃል። ድኝ ያለው ካልክ እግዚአብሔርን ወደ መምሰል ማደግ አለብህ። ይሄ ያንተ ከእግዚአብሔር ጋር ያለህ ግንኙነት መሰረታዊ ነው። ኮንሲኩዌንስም አለው። ዝም ብለህ ክርስትናን የምትኖር ከሆነ አንድ ቀን ኪካውት ያደርግሃል ጠላት። የራስህ መንገድ ነው የሚጠላልፍህ። ጠላት ለጠላት ተጋላጭ ትሆናለህ። ክርስትናን የምር አርገው፣ የምር ኑረው፣ አባትህን አክብረው፣ እሱን ተከተል። የተሰጠን ለዚህ እኮ ነው ይሄ ደህንነት የተሰጠን ወገኖቼ። ስለዚህ የእግዚአብሔር ቤተሰቦች የመጀመሪያው ፖዚሽናል ነው። ክርስቶስ ያለውን ተመልከቱ። በወደድከኝ መጠን እነርሱን እንደወደድካቸው ያውቃሉ። ምን ባልከኝ መጠን? በወደድከኝ መጠን በሉ እስቲ። ይሄ ይግባን በሉልኝ። በወደድከኝ መጠን እነርሱም እንደተወደዱ ዓለም ያውቃል። ክርስቶስን በወደደበት ፍቅር ነው እግዚአብሔር እኔን የወደደው እያለ ያለው ኢየሱስ ይህንን ነው። ክርስቶስን የወደደበት ፍቅር ልክ እነሱ እንደተወደዱ እንዲገባቸው ነው እየጸለየ ያለው። ያ እንዲገባን ነው እየጸለየ ያለው። ያ መውደድ ነው ፖዚሽናሊ ከአብ ቀኝ እንድንቀመጥ ያደረገን።
ያ ፍቅር ነው አብሶሉት የሆነ ፍቅር ያለምንም አማላጅ በክርስቶስ ወደፊት እንድንመጣ ያደረገን የሰራልን ያ ፍቅር ነው። ሃሌሉያ! ኢየሱስ ያድናል። ሁለተኛው የተደረግነው ጽድቅ የሰጠን መግባት የሰጠን መብት ሁለተኛው ግንኙነት ከእርሱ ጋር ቀጣይነት የሆነ ወዳጅነትን መፍጠር ነው። ግንኙነት ማለት ወዳጅነት መፍጠር ማለት ነው። እዚህ ቦታ ላይ የሚናገረው መግባትን ሰጥቶናል ሲል ወዳጅነትን ፍጠር ነው። ከእግዚአብሔር ጋር ወዳጅ ሁን ነው። ከእግዚአብሔር ጋር ኢንቲሜሲ ይኑርህ ነው። የምር አድርገው ነው። የምር ምን በለው አድርገው፣ ክርስትናህን የምር አድርገው ነው። ተመልከቱ፣ እንደዚህ ይላል አንደኛ ቆሮንቶስ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር ምን ያለ ነው? የታመነ ነው። የተጠራ ነው። ለምንድን ነው? ወደ ኅብረት ነው። ወደ ማን ኅብረት? ወደ ልጁ ኅብረት። ሃሌሉያ! ለኅብረት ነው የተጠራ ነው። ለግንኙነት መሰረት ያለው ቀጣይነት ያለው ወገኖቼ፣ ሃይማኖት ብቻ አይደለም። የሆነ ነገር ሰላም ሲሆን የራሳችን ነገር ላይ ትኩረት የምናደርግ፣ የሆነ ነገር ሲጎልብን ሲፈርስብን የምንመጣበት ግንኙነት አይደለም የመሰረተው ሁሌ መዋል፣ ሁሌ ማደር፣ እዛ መኖር፣ መክረም። ኢየሱስ ያድናል። ኢንቲሜሲን እግዚአብሔር ይፈልጋል። እዛ ነው ወገኖቼ ክብራችን ያለው። እዛ ነው ውበታ ሰላማችንን የምናበዛበት ቦታ እዛ ነው ወገኖቼ። ሞገሳችንን የምናበዛበት ቦታ እዛ ነው። ሌላው ላይ የደከምነውን ያህል እግዚአብሔር ላይ ብንደክም የት በደረስን ወገኖቼ። ከእግዚአብሔር ጋር ያለንን ግንኙነት ከጓደኛ ጋር ከጮኛ ጋር ከሌላ ጋር እነኚህ ሁሉ ይቅሩ ማለት አይደለም፣ በጣም ጥሩ ናቸው። ኤክሰለንት የሆነው ግን ከእግዚአብሔር ጋር ያለን ኢንቲሜሲ ግንኙነታችን። ኅብረት ፈለገ እግዚአብሔር፣ ወዳጅነት ፈለገ። የኔ ወንድም ካንተ ጋር ማውራት፣ እንድታመልከው፣ እንድታከብረው፣ ወደ ውስጥ እንድትገባ፣ በህልውናው እንድትደሰት፣ እሱ ባደረገልህ ነገር ሪጆይስ እንድታደርግ፣ እንድታውራው ያለ ቀነ ገደብ ሌሊት ቀን ሳይል በቻልከው መጠን በፕሮሰስ በአይምሮ በሐሳብህ በፍጹም ልብህ በፍጹም ሐሳብህ በፍጹም የሚለው ወገኖች ኃይልህ የሚለው ምክንያቱ ይሄ ነው። ሁልጊዜ ታላቁ ትእዛዝ ከእግዚአብሔር ጋር ኢንቲሜሲ ግንኙነት ነው። የእግዚአብሔር ቤተሰቦች ጳውሎስ ይህንን ነው የሚለው፣ ወደ ቆምንበት ጸጋ በሞገስ አማካኝነት የጸጋው ሞገስ መግባትን ሰጥቶናል ነው። ሃሌሉያ! ሁልጊዜ በሱ ስር ነው የምንሄደው። በሱ አይኖች እየነዳን ኮሙኒኬት እናደርገዋለን፣ እየሰራን ኮሙኒኬት እናደርገዋለን፣ እየተኛን በመንፈስ ኮሙኒኬት እናደርገዋለን፣ እየሰራን ኮሙኒኬትና ፎርማል የሆነ ግንኙነት እናደርጋለን፣ ኢንፎርማል የሆነ ግንኙነት እናደርጋለን። ዓለም አንሄድም ወገኖቼ። አይምሮአችን አረም አይዘራብድም። እግዚአብሔርን ያስባል፣ እግዚአብሔርን ይናገራል፣ ለእግዚአብሔር ያወራል። ኢየሱስ ጌታን መንፈሳችን ይቃትታል። ወገኖቼ ስለ ሰው አስበን መጨረሻችን እግዚአብሔር ጋር ይሆናል። ስለ ስራችን እናስባለን፣ ግን እግዚአብሔር ስር ነን ያለ ነው። ለምን? መንፈሳችን ኮሙኒኬት አድርጓል። ላይቭ ነው ከእግዚአብሔር ጋር። ሃሌሉያ! ኮኔክሽኑ ላይቭ ነው። የትኛውም ሆነን ላይቭ ነው ወገኖቼ። የሆነ ክልል ላይ ስንገባ አይደለም ላይቭ የምናገኘው። የሆነ ስፓት አይደለም ያገናኘን። በቀደም ለፓስተር በኃይሉ ጋር ስደውል ኮኔክሽን የለውም ነበር። አንድ ስፓት አለች ኮኔክሽን ማጣባት ብሎ ከዛ ተነስቶ ወደዛ። እግዚአብሔር የሌለበት ስፓት የለም። እግዚአብሔር እኛ ባለንበት እሱ አለ። ሃሌሉያ! እኔ ወክ በማደርግበት ባለፈው እንደተማረን እግዚአብሔር አብሮኛል። ኮሙኒኬት አደርገዋለሁ። እኔ ስፒሪት እገናኘዋለሁ። እግዚአብሔርን እባርኳለሁ። ነፍሴ ትባርኳለች። እንደምፈልገው ነግሯለሁ፣ እንደምወደው ነግሯለሁ፣ እዘምርለታለሁ፣ አዜምለታለሁ። ኮኔክት እያደረግኩት ነው። እግዚአብሔርን እያላኩት ነው ያለሁት። ይሄ ነው ክርስትና። ጥፍት ብለህ ከርመህ ማሊያ ቀይረህ እሁድ አትመጣም። ፕሮቶኮልን ጠብቀ የምትመጣበት አይደለም ክርስትና። ሁልጊዜ ላይቭ ላይ ነህ፣ እየነዳህ ላይቭ ላይ ነህ።
እየሰራህ ላይቭ ላይ ነህ። ሃሌሉያ። መኪችን ውስጥ ላይቭ ላይ ነሽ። እግዚአብሔር አጠገብሽ አለ። አዋሪው፣ ንገሪው፣ ዘምሪለት፣ በልብሽ ተቀኝለት፣ አመስግኝለት። አቤት የሚል እግዚአብሔር እዛ አለ። ህልውናውን የሚልክ አቤት እግዚአብሔር አለ። የሚታደግ እግዚአብሔር አለ። ሃሌሉያ ሃሌሉያ ሃሌሉያ። ከኔትወርክ ውጪ ፈልገን የምናመጣው እግዚአብሔር የለም። እስፓት አንፈልግም። አዲስ ኪዳን ነው። እግዚአብሔር መንፈስ ነው የሚሰገድለት። እዛም እዚህም አትፈልጉትም። በኢየሩሳሌም አትሄዱም፣ ገሪዛን ተራራ አትሄዱም። እሱ መንፈስ ነው። የሚመለከውም በእውነትና በመንፈስ ነው። ሃሌሉያ። እኔ ባለውበት እሱ አለ። ይጠራዋለሁ፣ ይሰማኛል። የቅርብ አምላክ እንጂ የሩቅ አይደለም። ጭንቀቴን ይረዳል፣ ድካሜን ይረዳል። በብርታቴ ላይ ብርታት ይጨምራል። ሃሌሉያ። ሁልጊዜ ከእግዚአብሔር ጋር የመግባት አክሰስ፣ የመነጋገር አክሰስ ተሰጥቶናል። ኢየሱስ ጌታ ነው። አንድ ጊዜ አንድ ልጅ ጌታን ተቀበለን። በሚገርማቸው ሁኔታ ሄዶ አገር ቤት ሄዶ ጠላ ጠጣ እና ድግስ ላይ ሆኖ ጠላ ጠጣ። እንደገና ደግሞ አስነካው እዛ። ከዛ አዲስ ክርስቲያን ነው። በጣም አዘነ፣ አለቀሰ። በቃ ከዛ ድግሱን የሚቆየው ሌላ ድግሱን አቋርጦ እግዚአብሔርን በድያለሁ ብሎ ቸርች መጣ። ስንት ኪሎ ሜትር አቋርጦ ቸርች መጥቶ ንስሐ ገባ። እግዚአብሔር ለምን መጣ? ተመልሼ እሄዳለሁ አለ። ለምንድን ነው? አይ ንስሐ ለመግባት ነው የመጣሁት አለ። ሃይማኖተኛ አስተሳሰብ ነው። የሆነ ቅጥር አለ፣ እዛ እግዚአብሔር ይሰማበታል። እዛ ላይቭ ነው፣ እዛ እግዚአብሔር አክቲቭ ነው። ሌላ ቦታ ሲሄድ ደግሞ አክቲቭ አይደለም። ይሄ የአሕዛብ አማልክት ነው። ቴሪቶሪ ሁሉ እሱ ነው። እሱ ዩኒቨርስን ያስተዳድራል። እሱ የቅርብ አምላክ ነው። ሁልጊዜ ያለማወቅን ነገር ወገኖች እናስቀር። እግዚአብሔር ሁልጊዜ አብሮን ያለው እሱ ደግ አምላክ ነው፣ የሚሰማ አምላክ ነው። ሶስተኛውና የመጨረሻውን ተናግሬ ጨርሳለሁኝ። የእግዚአብሔር ቤተሰቦች ሶስተኛውና የመጨረሻው በቸገረን ሰዓት ወደ እግዚአብሔር የምንቀርብበት እድል ነው የተሰጠን። ወገኖቼ እዛ የመጀመሪያው ግንኙነታችን ሲቸግረን ብቻ አይደለም፣ ሲቸግረን አይደለም፣ የሱን ፈልገን ሳይሆን እሱን ፈልገን ነው። ገብቷችኋል? ላይቭ ሁልጊዜ ኮኔክትድ የምንሆነው እሱን ፈልገን እንጂ የሱን ፈልገን አይደለም። በዚህ ሞቲቭ እንዳንቀርብ የሱን የምንፈልግበት ሰዓት አለ። ችግር ገጥሞን አደጋ ጥሪ ወገኖቼ ለእግዚአብሔር የምናሳስበው ይሄንም አክሰስ ተሰጥቶናል። የእግዚአብሔር ቃል እንደዚህ ብሎ ይናገራል። ተመልከቱ ዕብራውያን ምዕራፍ 4 ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ የማይፈርድ ማለት ነው። ምን የሚል የሚራራ የሚያቅ ያለሽበትን የልብሽን ድካም ጭንቀትሽን ያኔ ነው። ለምንድነው ያልኳችሁ? ይሄንን ነው ያልኳችሁ። በድካም ሰዓት ላይ የሚራራልን ጌታ አለ። የሚጤሰውን ጧፍ ማያጠፋ ቅጥቅጡን ሸምበቆ የማይሰብር ሃሌሉያ። የሚጤሰውን ጧፍ እፍ ብሎ የሚያበራ ቅጥቅጡን ሸምበቆ እንደምንም ብሎ አድርጎ ጠንካራ የሚያደርግ የሚጠግን ጌታ አለ። ስለዚህ እንደዚህ ይለናል፣ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። የሚራራ ነው። እንደኛ ተፈትኗል። ድካም ውስጥ አልፏል። ተርቧል፣ ተጨንቋል፣ ተጠልቷል፣ ብቸኝነት ይዞታል። ከኃጢአት በስተቀር በሁሉ የተፈተነ ነው። ያቃል ፈተና ምን እንደሆነ፣ ሞት ምን እንደሆነ፣ ወገኖቼ ሐዘን መለየት ምን እንደሆነ፣ ያለፍሽበት ነገር ምን እንደሆነ ያቃል። ውስጥሽን ፓስተሩ ከንፈር ሊመጥ ይችላል፣ የነገርሽውን ሊያውቅ ይችላል። ኢየሱስ ግን የልብሽን ነው የሚያውቀው። የልብህን ያ ኢንሳይድ የሚሰማህን ስሜት ፊሊንግህን አድሬስ የሚያደርግ አምላክ አለ። ንግግርህ ላይ የማይፈርድ መተህ ስታለቅስ አታልቅስ ብሎ የማይጨቃጨቅ ያንን ልብህን የሚያነብ የልብህን የሚሰማ አምላክ አለ። በዛ ሰዓት ላይ እግዚአብሔር ፊት የመቅረብ አክሰስ አለን። ይህንንም አክሰስ የማይጠቀሙበት ብዙዎች ናቸው። አጎታቸው ጋር የሚሮጡ እከሌ አለልኝ የሚሉ ከእግዚአብሔር ይልቅ እከሌ የሚደወልበት ቦታ በጣም በጣም ይገርማል። እሱ ደግሞ እንግዲህ ይላል ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ዘጋው ዙፋን በእምነት ምንም በል እንቅረብ። ሃሌሉያ። አጠገባችሁ ያለውን ሰው እንደዚህ በሉት፣ ምንም ነገር ውስጥ ስትሆኑ በሉት
ወደ ጸጋው ዙፋን እንድትገባ እግዚአብሔር ይጠብቅሃል በሉት። ሃሌሉያ። ትዝ ይላችኋል የእስራኤል ንጉሥ በታመመበት ሰዓት ላይ ወደ ቡኤል ዙቤል የአቃሮንን አምላክ ቡኤል ዙቤልን ለመጠየቅ ሄደ። ተጣልተዋል እኮ ከእግዚአብሔር እኮ ተጣልተዋል። ለካ እግዚአብሔር ኤክስፔክት ያደርግ ነበር። ለዛም ገብቷችኋል? ኤክስፔክት ያደርግ ነበር። የሚገርማችሁ ነገር ኤክስፔክት ያደረገ እሱ ግን ወደ አቃሮን አምላክ ሄደ፣ ወደ ቡኤል ዙቤል። እግዚአብሔር እየጠበቀ ወገኖቼ በችግራችን በምጣችን ሰዓት ላይ በጭንቀታችን ሰዓት ላይ እግዚአብሔር በቦታው ሆኖ እኛን ኤክስፔክት ያደርጋል። በዙፋኑ ላይ ሆኖ መልስ ለመመለስ ጥያቄያችንን ለመመለስ በዙፋኑ ላይ ተቀምጦ ይጠብቀናል። ከማልቀስ ይልቅ እንግባ ወደ ጸጋው ዙፋን። ለሌላው ከመናገር ይልቅ እንግባ ወደ ጸጋው ዙፋን። በዚህ ተለማመዱ። ከእግዚአብሔር የሚቀርባችሁ የላችሁም። ከእግዚአብሔር የሚቀርብሽ የለም የኔ እህት። ከእግዚአብሔር ቀርቦ የሚረዳሽ የለም። ከእግዚአብሔር ቀርቦ የሚረዳህ የለም። መጀመሪያ እግዚአብሔር ይስማ። መጀመሪያ ለእግዚአብሔር ይነገረው። እግዚአብሔር ያዳምጥ። እግዚአብሔር ሸክማችንን ይካፈል። እናፍስስለት። ያለውበት ይሄ ነው እንበል። ኦነስት እንሁን። አልቻልኩም እንበል። በእግዚአብሔር ፊት አልቻልኩም፣ በእንደዚህ አይነት ድካም ውስጥ ነኝ ያለሁት፣ እርዳታ ያስፈልገኛል፣ ጸጋ ያስፈልገኛል፣ እንዲህ አይነቱ ህይወት ውስጥ ነው ያለሁት። ኦነስት ሆነን ስንቀርብ የጸጋው ዙፋን ስር እማያባራ ጸጋ አለ። ያንን ትቀበላላችሁ ነው የሚለን የእግዚአብሔር ቃል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኤፌሶን ላይ እንደዚህ ይላል፣ በእርሱም ዘንድ ባለን እምነታችን በኩል በመታመን ድፍረትና መግባት በርሱ አለን። በማ በክርስቶስ ጸጋ መግባትን ሰጥቶናል። የጸጋው ሁለተኛው በረከት መግባት ነው። የምንገባበት ያ ጸጋ ሞገስ ሰጥቶናል። የምንገባው በክርስቶስ ነው። ክርስቶስ ግንኙነት የሚያመለክተው ፖዚሽናል ነው መጀመሪያው። ሁለተኛው ደግሞ ከእግዚአብሔር ጋር ላይቭ በህይወታችን ዘመን ሁሉ ከእግዚአብሔር ጋር የምንገናኝበት እግዚአብሔርን የምንፈልግበት አክሰስ ነው። የእግዚአብሔርን ሳይሆን እግዚአብሔርን አናደባልቀው። ሶስተኛ የእግዚአብሔርን የምንፈልግበት አክሰስ ተሰጥቶናል። ክብር ለኢየሱስ ይሁን። ፖዚሽናል ቁጭ ብለናል፣ ልጆች ነን፣ መብት ተሰጥቶናል። ከዛ እግዚአብሔርን የመፈለግ ደግሞ አክሰሱ ተሰጥቶናል። ከዛ ደግሞ የእግዚአብሔርን የምንፈልገውን ከእግዚአብሔር ለመቀበል ምን ተሰጥቶናል ማለት ነው? በሩ ተከፍቶልናል። ጸጋ ይሄንን በረከትን የሰጠን እንጸልያለን።